እንግዲህ በቅርቡ ለእይታ ከሚበቁ የሀገራችን የተከታታይ ቴሌቪዥን ድራማ ስራዎች መካከል አንደኛው ሰውነት ይሰኛል። በእርግጥ ሰውነት የሚል ተከታታይ የቴሌቪዥን ድራማ እንደሚመጣ ዛሬ አይደለም የታወቀው፣ ከተወሰኑ ሳምንታት በፊት ታውቋል። ግን ሁሉ አዲስ ዝርዝር መረጃዎቹን ነው ለመቀበል የሞከረው። ሰውነት እንግዲህ 4 ሲዝኖች ያሉት 48 ክፍሎች ወይም ኤፒሶዶች ያሉት ተከታታይ ቴሌቪዥን ስራ መሆኑን ሰምተናል። ቤዛ ኃይሉ ዋና ጸሐፊ ወይም ሄድ ራይተር ሆና ያው ፈጠራውም ክሬቲቪቲም የሷ ነው። ከዛ ውጭ ደግሞ ሌሎች የኤፒሶድ ጸሐፊዎች ወይም ኤፒሶድ ራይተርሶችም ይሳተፉበታል። ነብዩ ስዩም፣ ሚካኤል ተሾመ፣ ኤደን ሙሉጌታም እንደሚሳተፉበት ሰምተናል። ዳይሬክቲንጉን ደግሞ በስሬት ፊልሙ የምናውቀው ኒሻንን ከዛ በኋላ ደግሞ ያሳየን ይድነቃቸው ሹመቴ ዳይሬክቲንጉን እንደሚሰራ አውቀናል ማለት ነው። ሲኒማቶግራፊውን ደግሞ ሲዝን 1 እና 2 ሽመልስ ታደሰ፣ ሲዝን 3 እና 4 ደግሞ አለም ዘውድ ካሳሁን እንደተወጡት ነው እንግዲህ ያወቅ ነው። በትወና ረገድ ደግሞ ሱራፌል ተካ፣ ሞገስ ወልደ ዮሐንስ፣ መሰረት ህይወት ይተውኑበታል። እንዲሁም በአፋፍ ድራማ ላይ ተወዳጅነትን ያተረፈችው ተዋናይት በአምላክ ብርሃኑም ተሳተፍበታለች። በሞፒክስ ፊልም ፕሮዳክሽን አማካኝነት የቀረበ ነው ሰውነት የተሰኘው ተከታታይ የቴሌቪዥን ድራማ። ምናልባት በቅርብ ጊዜ ውስጥ ለእይታ እንደሚበቃ ሰምተናል። እስከ ገና አካባቢ ምናልባት ኢቢኤስ የሚያቀርብበት ሁኔታም ሊኖር እንደሚችል ነው እንግዲህ የሰማ ነው። ፊልሙ በተለያዩ አካባቢዎች ተቀርጿል። ቢሾፍቱ እንዲሁም ደግሞ ቡታጅራ ቢሾፍቱ ኦልሬዲ ቀረጻዎች ተከናውነዋል። አሁን ደግሞ ለተጨማሪ ቀረጻ ወደ ቡታጅራ ወጥተው እኛም እንግዲህ እዛ ያለውን ነገር በተመለከተ ደውለንላቸው አንዳንድ ነገሮችን ነግረውናል። በተለይ ደግሞ ዳይሬክተሩ ይድነቃቸው ሹመቴ ከሁሉ አዲስ ጋር በነበረው አጭር ቆይታ ስለ ሰውነት ጥቂት ነገር ነግሮናል። ሰውነት ምን ላይ ነው የሚያተኩረው፣ በምን አይነት ጉዳይ ላይ እናገኘዋለን ብለን ጠይቀነው ነበረ። ይድነቃቸው ሹመቴም ይሄንን አጠር ያለ መልስ ሰጥቶናል። ታይትሉ ሰጀስት እንደሚያደርገው በእርግጥ ሰውነት የፊልሙ ታሪክ ሀፕን የሚያደርግበት አገር ስም ነው። ሁሉም ካራክተሮች የዛ ሀገር ነዋሪዎች ናቸውና ግን ኢንዳይሬክትሊ የቦታው ስም ቢሆንም ግን ስቶሪ ቴሊንጉ ከስሙ ጋር በቀጥታ የሚገናኝ ትርጓሜ ያለው እዛ ውስጥ ያሉት ገጸ ባህሪያት ከእርስ በርስ ከራሳቸውም ጋር የሚፈጠሩ ግጭቶችን ሰምሃው በሰው አእምሮ በሰው ባህሪ ሊዳኝ በሚችል መንገድ እንዴት ይወጡታል፣ እንዴት ማኔጅ ያደርጉታል የሚለውን የሚያይ ነው። በብዛት ሊድ ካራክተር ፖዚሽን ላይ ስቶሪው 5 ዓመት ከመሆኑ ቀድሞ አንድ ወጣት ተማሪ ልጅ ላይ ያተኩራል። ልጅ የሚያጋጥማትን ድንገተኛ ኢንሲደንት ላይፏን ኮምፕሊትሊ ወዳልታሰበ አቅጣጫ ይከተዋል። ከ5 ዓመት በኋላ ደግሞ ስቶሪ ፒክ ሲያደርግ ያው ከ5 ዓመት በፊት ችግር ውስጥ የከተታት ነገር እንዳለ ሆኖ ሌላ ተጨማሪ የቤተሰቦች መጥፋት ጉዳይ ያጋጥምና የእሱን ሚስጥር ለመፍታት ሰስፔንስ ይዘት ያለው ድራማ ስቶሪ ነው። እንግዲህ ሰውነት በተሰኘ አንድ ምናባዊ ሀገር ውስጥ ያሉ ገጸ ባህሪያትን ነው እንግዲህ የሚያስመለክተው። ሰውነት የተሰኘው ተከታታይ ቴሌቪዥን ድራማ በኢቢኤስ ቴሌቪዥን ላይ ይቀርባል። በነገራችን ላይ ለዳይሬክተሩ ለይድነቃቸው የመጀመሪያው ተከታታይ ቴሌቪዥን ስራው ነው። ከዚህ ቀደም እንግዲህ በፊቸር ፊልም ኒሻንና ስሬትን ሰጥቷል። የተለያዩ ዶክመንታሪዎችን መስራቱም የሚታወቅ ነው። ሰማዩ የኛ ነው የሚል ፊልምም እንዲሁ መስራቱ የሚታወቅ ነው። ግን ተከታታይ ቴሌቪዥን ድራማ ሰርቶ አያውቅም። ይሄ የመጀመሪያ ነው። ለደራሲዋ ለቤዛ ኃይሉ ግን የመጀመሪያ ተከታታይ ስራው አይደለም። እረኛዬ በተሰኘው ተከታታይ ቴሌቪዥን ስራ ላይ ከቅድስት ይልማና ካዜብ ወርቁ ጋር በመሆን በጸሐፊነት እንግዲህ መሳተፏ የሚታወቅ ነው። ስለዚህ የሁለቱ ጥምረት ይጠበቃል። በነገራችን ላይ ሌላ የሰማ ነው ነገር ሞፒክስ ፊልም ፕሮዳክሽን ነው የሚሰራው። ግን የፋይናንስ ድጋፍ ከተባበሩት መንግስታት ድርጅት አንድ ተቋም እንዳገኙም ሰምተናል። ስለዚህ 48 ክፍሎች ያሉት ሰውነት ተከታታይ ቴሌቪዥን ድራማ የተለያዩ ጉዳዮችን እንደሚዳስስም ተመልክተናል። ባለፈውም ታስታውሳላችሁ ስናነሳ ነበረ ከእግር እሳት በኋላ እንደዚህ አይነት ተከታታይ ስራዎችን ኢቢኤስ አላስመለከተንም እየተባባልን ነበር አይደለ? እንደውም መሀል ላይ አደይን ከዲኤስቲቪ አቦል በውሰት ነው የሚባለው በውሰት አምጥቶ ነበረ። ግን የራሱን በኋላ ሲትኮሞች ያው በስንቱም ዞሮ ሙጬም መጡ። ግን እንደዚህ አይነት ተከታታይ ስራዎችን በደንብ አላሳየንም እያልን ነበረ። ስለዚህ ሰውነት የተሰኘው ስራ ምላሽ ሆኖ ብቅ ብሏል ማለት ነው። በቅርቡ ምናልባት ታህሳስ ወር ሳይጠናቀቅ ልናየው የምንችልበት እድል አለ። ግን የመጨረሻው ቀን ግን እንዳልተቆረጠም እንግዲህ ሰምተናል። ስለ ሰውነት እንግዲህ ይህንን ያህል ነው ማለት የምንችለው።
መልካም ውድ አድማጮቻችን ቀደም ሲል እንዳደመጣችሁት እንግዲህ ከበስንቱ ሲትኮም ጋር የተለያየው ኢቢኤስ ቴሌቪዥን በአዲስ ተከታታይ ድራማ መጥቷል ማለት ነው። ለእይታ ሲቀርብ ደግሞ የበለጠ ተመልክተን ሐሳባችንን የምንሰጥ ይሆናል። እንግዲህ በቅርቡ ለእይታ ከሚበቁ የሀገራችን የተከታታይ ቴሌቪዥን ድራማ ስራዎች መካከል አንደኛው ሰውነት ይሰኛል። በርግጥ ሰውነት የሚል ተከታታይ የቴሌቪዥን ድራማ እንደሚመጣ ዛሬ አይደለም የታወቀው፣ ከተወሰኑ ሳምንታት በፊት ታውቋል። ግን ሁሉ አዲስ ዝርዝር መረጃዎችን ነው ለመቀበል የሞከረው። ሰውነት እንግዲህ 4 ሲዝኖች ያሉት 48 ክፍሎች ወይም ኤፒሶዶች ያሉት ተከታታይ ቴሌቪዥን ስራ መሆኑን ሰምተናል። ቤዛ ኃይሉ ዋና ጸሐፊ ወይም ሄድ ራይተር ሆና ያው ፈጠራውም ክሬቲቪቲም የሷ ነው። ከዛ ውጭ ደግሞ ሌሎች የኤፒሶድ ጸሐፊዎች ወይም ኤፒሶድ ራይተርሶችም ይሳተፉበታል። ነብዩ ስዩም፣ ሚካኤል ተሾመ፣ ኤደን ሙሉጌታም እንደሚሳተፉበት ሰምተናል። ዳይሬክቲንጉን ደግሞ በስሬት ፊልሙ የምናቀው ኒሻንን ከዛ በኋላ ደግሞ ያሳየን ይድነቃቸው ሹመቴ ዳይሬክቲንጉን እንደሚሰራ አውቀናል ማለት ነው።